ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ የምናየው ኦርጋድሚን ወይም ደግሞ የተቋሙ ሲስተሙን እንዲያስተዳድር አሳይን የተደረገው ሰው እንዴት ሰዎችን ወይም ደግሞ የመስሪያ ቤቱን ሰራተኞች በዚህ በግዢ ስርዓት ላይ የሚሳተፉትን እንዴት ይመዘግባል? ኦር ፐርሰኔል ሬጅስትሬሽን እንዴት ይመዘግባል? እንዴት ለፐርሰኔል አድሚኒስትሬሽኖች ለፐርሰኔሎች ወይም ደግሞ የግዢ ተሳትፎ ላይ ለሚሳተፉ ሰዎች እንዴት መረጃውን ያደርሳቸዋል? እነሱስ እንዴት ይሰራሉ የሚለውን የምናይ ይሆናል። ሌላ ዩኒቶችን መዘገብኩኝ። ከዚህ ቀጥሎ ምንድነው ፐርሰኔሎችን መዘግባለሁ ወይም ደግሞ እዚህ ሲስተም ላይ ለሚሰሩልኝ ሰዎች መዘግባለሁ ማለት ነው። አሁን ኤቢ ዩዘር ብዬ መዘግባለሁ። ምክንያቱም ኤቢ ዩዘር በተቋሙ የሚሰጡን እዚህ ጋር የአባት ስም እዚህ ጋር ደግሞ የዩዘሩ ተጠቃሚ ስም ነው ኢንፎርሜሽን የምናስገባው። ስለዚህ ኢሜይላችንን እዚህ ጋር መተን ትክክለኛ ኢሜይል አሁንም ለኦርጋድሚኑ ትክክለኛ ኢሜይል ይሰጠዋል። ትክክለኛ ኢሜይልን በመጠቀም እዚች ጋር ለኢንቪቴሽን ለእያንዳንዱ ፐርሰኔሎች የሚልክ ይሆናል ማለት ነው። ስለዚህ ላይክ ይህን ሲጨርስ ሴቭ ይለዋል። አንድ ሰው መዝግበን ኢሜይሉን ወይም ደግሞ ትክክለኛውን ኢሜይል ካስገባን በኋላ ሴቭ እንላለን። አክቲቬት። አሁን እዚች ጋር ፐርሰኔል ሮል አሳይመንት ነው። ኤቢ ዩዘር የሚባለው ሮሉ ምንድን ነው? እኔ እዚህ ጋር ስንመጣ አሳይን ችኛቱ ጋር ሮሉ ጋር ስንመጣ ኮላፕስ ላድርገው እና ሮል አሳይመንት አለ፣ ኦርጋናይዜሽን ዩኒት አለች። ስለዚህ እዚህ ጋር ለማስገባት ወይም ደግሞ ሊስት አሳይን ሮል ሊስት ከተደረጉት ውስጥ አሳይን ሮል አሳይን አደርግለታለሁ። እቺን ኤክስፓንድ እናደርጋትና አሳይን የምትለዋ በፕላስ ዋለችን አሳይን እንገባለን። ስለዚህ እኔ ሌሴይ ፕላኒንግ ላይ ገባለሁ። ፕላኒንግ ላይ ገብቼ ከፕላኒንግ ሮል ውስጥ ምን ልስጠው? ኤቢ ዩዘር ለሚባል ሰው ፕሮኪርመንት ዩኒት ሄድ ወይም የግዢ ዳይሬክተር ነው ካልኩት የግዢ ዳይሬክተር እና ፕላኒንግ ላይ የኢጂፒ አድሚኒስትሬተር ሮል ያለው ሰው ነው ብዬ ሮል ሰጠዋለሁ። ከዛ ሴቭ። ከዛ በኋላ እዚች ጋር መጣና ኦርጋናይዜሽን ዩኒት አሳይመንት አለችን። ኦርጋናይዜሽን ዩኒት አሳይመንት ላይ ለየትኛው ተቋም ነው የሚሰራው ነው። ስለዚህ ግዢ ዳይሬክተር እንደ ተቋም አንድ ስለሆነ ምንድነው የማደርገው? ለዋናው ለተቋሙ ሰጠው፣ ለዲፓርትመንቱ ሳይሆን ለዚህኛው ነው የሚሰራው ብዬ ሴቭ አደርገዋለሁ። ሴቭ። ልክ ይህን ስንጨርስ እችን ሊንክ ኢንቫይት ፐርሰን እናደርገዋለን። ትክክለኛ ኢሜል በሚሆንበት ሰዓት ኢንቪቴሽን ይደርሰዋል። ኢንቪቴሽን ሲደርሰው በዛ የደረሰውን ኢሜል ሲከፍት ቬሪፋይ ብሎ ዩዘር አካውንት ዩዘር ክሬት እንዲያደርግ ይጠይቀዋል። ዩዘሩን ክሬት ያደርጋል ማለት ነው። በዚህ ፎርም ተመልሰን ሌላ ዩዘር ክሬት እናደርጋለን። አሁን አንድ ሰው ክሬት አድርገን ጨርሰናል። ይሄንን ስራ የሚሰራው ኦርጋናይዜሽን አድሚኒስትሬተሩ ነው። እንደሚታየው እዚህ ጋር ስታተሱ ፔንዲንግ እና አክሰፕትድ የሚል ነው። እቺ ፔንዲንግ የምትቀየረው እኛ ኢንቫይት ያደረግነው ዩዘር ኢሜይሉን አክሰስ አድርጎ ክሬት ሲገባልን ወይም ደግሞ ወደ ሲስተሙ በሚገባበት ሰዓት የምናገኘው ወይም ደግሞ ሲስተሙ ላይ አክሰፕት እንዲያደርግ የሚሆን ነው ማለት ነው። እሱን አሁን ለምሳሌ ቺን ወደ አክሰፕት የሚቀየርበትን ወይም ደግሞ ከፔንዲንግ የሚቀየርበትን ወይ ስንፈልግ ለአሁኑ ቺን ኮፒ እናደርግና በዚችን ሊንክ እዚች ጋር ፔስት አደርጋለሁ። ከዛ በኋላ ኢሜል ፓስወርድ ክሬት አደርግለታለሁ። ይሄ ኖርማል ፓስወርድ ብቻ ነው ክሬት አድርገን የምንገባው። ፓስወርድ ብቻ ነው ክሬት አድርገው የሚገባው። እንደዛ በምናደርግበት ሰዓት እዚች ጋር መተን ቼክ ስናደርግ አሁን አክሰፕት ነው የሚለው ወደ አክሰፕትድ ይቀየራል። ያ ማለት ቬሪፊኬሽን የተላከለትን ኢሜል አክሰፕት አድርጓል ያ ዩዘር ማለት ነው። ስለዚህ አሁን አንድ ኦርጋድሚን ለብዙ ሰዎችን መዝግቦ ኢንቪቴሽን ሊልክ ይችላል። ከዛ ውስጥ ኢንቪቴሽኑን አክሰስ አድርገው በትክክል ወደ ስራው የገቡ እነማን ናቸው የሚለውን
ከዚህ ስታተሱን እያየ መለየት ይችላል ማለት ነው። ሌላ አንድ ሰው በዙ መልኩ ይህን ሲንጨርስ ሁለተኛ ላይ እንመጣና እዚሁ ጋር ደግሞ ሌላ ዩዘር ክሬት እናደርጋለን ማለት ነው። ልክ በኦርጋናይዜሽኖች ከተሰጡን ውስጥ ማለት ነው። ሲዲ ዩዘር ብዬ ፔስት አደርጋለሁ። እዚህ ጋር ትክክለኛው ላይ ስንመጣ የፈረስት ኔም የመጀመሪያ ስም እና የአባት ስም እንሞላለን። ከዛ ትክክለኛው ኢሜይል እናስገባለን። ትክክለኛውን ኢሜይል ካስገባን በኋላ እንደቀድሙ ይህኛውንም ሴቭ ብለን ከዛ አክቲቬት ሮል አሳይን እንሰጠዋለን። ምንድነው የሚሰራው? ፕላኒንግ ላይ ለምሳሌ ፕላኒንግ ላይ ገብቼ ኒድ ኮሌክተር ነው የክፍሎቹ ኒድ ኮሌክተር ሊሆን ይችላል። ወይም ደግሞ ሆፕ ነው የተቋሙ ዋና ኃላፊ ነው ካልኩኝ ሄድ ኦፍ ፕሮኪውመንት ነው እለዋለሁ። ኦር ሲኒየር ፕሮኪውመንት ኦፊሰር ነው ከሆነ ሲኒየር ፕሮኪውመንት ኦፊሰር የምትለዋን ቲክ አደርጋለሁ። አይ ኒድ ኮሌክተር ነው ካልኩኝ ኒድ ኮሌክተር ነው የሚለውን ቲክ አደርግለታለሁ። አይ ኒድ ሱፐርቫይዘር ነው ለሆነ ክፍል ሱፐርቫይዘር ነው ካልኩኝ ሱፐርቫይዘር ነው። አይ አጽዳቂ ኮሚቴ አባል ነው ካልኩኝ ደግሞ የአጽዳቂ ኮሚቴ ነው እለዋለሁ። ወይም ደግሞ የበጀት ማናጀር ከሆነ በጀት ማናጀር ነው። ወይ ሄድ ኦፍ ፕሮኪውመንት ነው ካልን የተሰጠን ሮል አሳይን ተደርጎ በመጣልን ፐርሚሽን ባላቸው ሮል መሰረት ቲክ እያደረግን ሮሎቹን አሳይን የምናደርግ ይሆናል። ለምሳሌ ይህ ክፍል ለየትኛው ክፍል ነው የሚሰራው ካልኩኝ ለምሳሌ ፋይናንስ ዲፓርትመንት ላይ ኒድ ኮሌክተር ሊሆን ይችላል። ኤችአር ላይ ኒድ ኮሌክተር፣ ሱፐርቫይዘር ሊሆን ይችላል ካልኩኝ ሱፐርቫይዘር ነው ብዬ ሮሎቹን እሰጣለሁ እየመረጥኩኝ እንደዛ አንድ በአንድ ወደ ተግባር ሲገባ በዛው ልክ የተሰጠውን ሮል ይዞ ነው የሚገባው ማለት ነው። ይህን ከጨረስኩ በኋላ ኢንቫይት ሊንክ አደርጋለሁ። እንደ ቅድሙ ላይክ አሁን እዚህ ጋር ምን አደርጋለሁ ማለት ነው። ይህንን ኮፒ ፔስት እናደርጋለን። በትክክለኛው በሚሆንበት ሰዓት ኖርማል ዩዘሮቹ ጋር ስለሚደርስ አይጠበቅብንም እንደዚህ ማድረግ። ሊንኩን ብቻ ነው የምንልክላቸው። እነሱ ደግሞ በዛ በሊንክ አማካኝነት አክሰስ ያደርጋሉ ወይም ደግሞ ዩዘራቸውን ገብተው በተሰጣቸው ሮል መሰረት ስራውን ይሰራሉ ወይም ደግሞ ሲስተሙ ላይ አክቲቬት ያደርጋሉ ማለት ነው። በዚህ መሰረት ዩዘሮቹን ሬጂስተር አድርጎ ከጨረሰ በኋላ እስካሁን ያለነው የኦርጋናይዜሽናል ወይም ደግሞ ኦርጋናይዜሽናል አድሚኒስትሬተር ስራ ስላን ያለ ነው። ኦርጋድሚን አፕዴት ያደርጋል፣ ዲሌት ያደርጋል፣ ዲአክቲቬት ያደርጋል የሚል አለ። ስለዚህ አሁን ለምሳሌ ዩኒት ላይ ገባን። ይሄኛውን ተቋም አፕዴት ያደርጋል። አፕዴት ያደርጋል ማለት አፕዴት ያደርጋል ነው። ኦር ዲሌት ያደርጋል ስንል ዲሌት ያደርጋል። ዲሌት በሚያደርግበት ሰዓት ለምንድን ነው ዲሌት የምታደርገው? ምክንያትን ጻፍልኝ ይለዋል። ሲስተሙ ምክንያት ይጽፋል። ዲሌት በምናደርግበት ሰዓት ሪዝን ዊዝን ሪዝን ይጻፍልናል። ሪዝናችንን ይዘን ነው የምናገኘው ማለት ነው። አፕዴትም ዲሌትም ማድረግ ይችላል። እዚህ ውስጥ ራን የሚያደርጉትን ሰዎች ለምሳሌ ፐርሰኔል እዚህ ውስጥ የሚሰሩትን ሰዎች አሳይን አድርግልኝ ሲል ከተመዘገቡ ሰዎች ውስጥ ይመጣል። ሶስቱም ሰዎች እዚህ ውስጥ ስራ ይሰራሉ ካልኩኝ ሶስቱንም ሰዎች አስገባለታለሁ። ሱፐርቫይዘር አሳይን አድርግለት ለዚህ ተቋም ሲዲ ዩዘር ሱፐርቫይዘር ነው ካልኩት ለዚህ ክፍል ሱፐርቫይዘር ነው ብዬ ሴቭ አደርግለታለሁ። ስለዚህ ሮል አሳይን ያደርጋል ኦርጋድሚኑ። ሌላ የኤችአር ዲፓርትመንት ላይ ብመጣ እዚሁ እነዚሁ እዚህ ውስጥ የሚሰሩትን ሰዎች አሳይን አድርጋቸው ካለኝ ያው አሳይን አድርገዋለሁ። በዙ መሰረት ሮሎቹን አሳይን እያደረገ ይጨርሳል ማለት ነው። ፐርሰኔል እዚህ ዲፓርትመንት ውስጥ ማን ማን ናቸው ያሉት፣ ሱፐርቫይዘር ማን ነው ይለናል። ሱፐርቫይዘር ይህንን ሮል ሰጠውት። በዙ መሰረት ለፋይናንስ ዲፓርትመንትም እንደዚሁ እዚህ ውስጥ የሚሰሩትን ሰዎች እንዳስገባ ጠይቀኛል። ልክ ነው ብዬ አስገባለታለሁ። በዚህ መሰረት ኦርጋናይዜሽናል አድሚኒስትሬተር
ፐርሰኔሎቹን ይመዘግባል፣ ዩኒቶቹን ይመዘግባል። ዩኒቶች ውስጥ ደግሞ ፐርሰኔሎቹን ያስገባቸዋል ማለት ነው። ፐርሰኔሎቹ ገና ሲመዘገቡ ከነሮላቸው ይመዘገባሉ። ሰው ሬጂስተር አድርጎ ሲጨርስ ድርሻው ምንድን ነው፣ የስራ ድርሻው ምንድን ነው፣ ሮሉ ምንድን ነው ይለናል። ያንን ሮል ወስደን እናስገባዋለን። ለየትኛው ዩኒት ነው የሚሰራው የሚለውንም በዛው የምናስገባ ይሆናል ማለት ነው። ሌላው በዚህ ቀጥሎ አድሚኒስትሬሽኑ ኦርግ አድሚኑ እነዚህና ሁለቱን ከጨረሰ በኋላ ሳይን አድርጎ ልክ ሲጨርስ ቀጥታ ወዴት ይመጣል? ለኢንዶርስመንት ኮሚቴ ይመጣል። የስራ ክፍሎቹን ከመዘገበ በኋላ በዛውም ደግሞ እዛ ውስጥ ያሉትን ሰዎች ሬጅስተር ካደረገ በኋላ ፐርሰኖቹን ከመዘገበ በኋላ በግዢ ስርዓት ውስጥ በግዢና ንብረት አወጋገድ ውስጥ ኮሚቴ አለ። የግዢና የንብረት አወጋገድ ወይም የንብረት ማስወገድ ኮሚቴ ያሉና እነዛን ኮሚቴዎች እንዴት ያዋቅራል ወይም ደግሞ እንዴት በዚህ ሲስተም እነሱን አጀስት ያደርጋል ወይም ደግሞ እንዴት ክሬት ያደርጋል የሚለውን የምናይ ይሆናል። ኢንዶርስመንት ክሬሽን ወይም ደግሞ ኢንዶርስመንቶች ወይም ደግሞ የግዢና ንብረት ማስወገድ ኮሚቴ በኢጂፒ ሲስተም ወይም ደግሞ በዚህ በኤሌክትሮኒክ ግዢ ሲስተም ውስጥ እንዴት ክሬት ይደረጋል የሚለውን የምናይ ይሆናል። ለብዙ ሰው እንዲደርስ ሼር አድርጉት።